አንዴ ይቅርታ ይኸውልህ መጀመሪያ እናገረን ስለ ካሜራው ከሆነ ማስረዳት እችላለሁ እያልኩ ብቻችን አይደለንም። እስከዚህ ድረስ የሚሸልም መስሎኝ እሸልማለሁ ስላልከኝ ይሄን አይል ነገርኩ። ከዚህ በላይ ደግሞ ጥልቅ ብላ ምን እኔ አንጀቴ ውስጥ ልትገባ ነው እንዴ? ካሜራ ማለት በዚህ ሁኔታ ውስጥ እሷን ማናገር ስለማንችል ነው። ይቅርታ እንግዲህ ከታን በቃ የሆነ ነገርኩ አይደል? ተወካይ አይደለሁም አባት ነኝ እኮ። አዎ ገባኝ። ምክንያቱም አንድ ላይ ሆነው እኛ ብዙ ይሄን ወስደህ መሄድ ነው በቃ አይደለም። የለችም ብለህ ነበር። አሁን ደግሞ ድምጽ እየሰማሁ ስለሆነ እኮ ነው። ተረጋጋ እያልኩ ነው። በክብር ነው። ለምን ምን ነው የሚያጠፋው? ምን አገባህ አንተ ስለኔ ቤት? እሺ ስለኔ ቤት አያገባም። እግርህ በጥሼ ነው የምጥልህ። ግደለኝ እያልኩ ነው። አንተ ምን ሆነህ ነው? እኔ አይደለ ቤቴ አይደል? እኔ አይደለ ያስገባሁህ? ገብቶኛል እኮ አንተ ነው ያስገባኝ። ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አዲስ ሰፈር ላይ ተገኝተናል። ለእህታችን የምሰጣችሁ መረጃ አለን እንድታግዙኝ እፈልጋለሁ ብላን እሷ ጋር እንገኛለን። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። እንግዲህ ሀሳብ፣ አስተያየት፣ ጥቆማ ወይ ደግሞ መረጃዎች ካሏችሁ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን መስጠት ትችላላችሁ። እንግዲህ ምንድነው ጉዳዩ የሚለውን ነገር ከእህታችን አንደበት የምናዳምጥ ይሆናል። ብዙ ጊዜ ደግሞ ከነገራችሁን ያው ከመረጃም ወይ ደግሞ ከፕራይቬሲ ወይም ከደህንነት አንጻር ስማቸው ባይጠቀስ ብለን ብዙ ጥቆማዎች ሰጥቷችሁንናልና አንበሳ ብለው እንትን የሚሉበትን መንገድ ፈጥረናል። ከእናንተ ባገኘነው እንትን ማለት ነው መሰረት እስኪ እንግዲህ ስም ምን ነገር አይጠበቅብሽም አንበሳ ብለሽ መቀጠል ስለምትችይ እንግዲህ ከስምሽ ጀምሮ ምንድን ነው እንድናግዝሽ እንድንረዳሽ እየፈለግሽው ነገር የሚለውን ከአንቺ አንደበት ማዳመጥ ፈልጊ ነው። በመጀመሪያ ለዚህ እድል ስለሰጣችሁኝ አመሰግናለሁ። አንበሳ ዩቲዩቦች ስሜ ባይገለጽም ለፕራይቬትም መግለጽ አልፈልግም። ግን ቢሆንም በዚህ ዩቲዩብ ላይ እንደምመለከተውና እንደማየው ብዙ ወንጀሎች ይሰራሉ። ብዙ በሴቶችም ዙሪያ ሆነ በተለያዩ ነገሮች ወንጀሎች ይሰራሉ እና በአጋጣሚ እንደዚህ ቁጭ ብዬ ቤቴ ዩቲዩባችሁን እከታተል ነበር እና እንደዚህ አይነት መረጃዎች ማህበረሰቡ እንዲማሩበት ስለምትፈልጉ ስታስተላልፉ አይቻችሁ ነው ወደዚህ እንዲመጣ ያደረገኝ እና በጣም ነው የማደንቃችሁ። በጣም ጎበዞች ናችሁ። በጣም እውነት ብዙ በየቤቱ ስንት ጉድ የተሸፈነ ነገር እያወጣችሁ ነው። እውነት በቃ ማለት ማህበረሰቡ እንዲማርበት እኛም እንድንማርበት እያደረጋችሁ ስለምትገኙ በጣም ነው የማመሰግነው። እኔ ላጋራችሁና ወይም ላስተላልፈው የመጣሁበት መልእክት ምንድነው? እኔ ተማሪ ነኝ እና በትምህርት ቤቶች ዙሪያ በጣም ብዙ ነገሮች እናያለን ተማሪ እንደመሆናችን አንጻርም እና ተማሪ ነኝ ብያለሁ እንደነገርኩህ። አንድ ተማሪ ከቤት ወደ ትምህርት ቤት ሲሄድ የተለያዩ ማቴሪያሎች ሲሟሉለት ወይም ፍላጎቶች ሲሟሉለት ቤት ውስጥ ምንም የጎደለበት አይመስለንም አይደለም? አንተም እንደምታየው አንተም ተማሪ ሆነ አይተው ልትሆን ትችላለህ። ቤት ውስጥ ተሞልቶልህ ውጭ ስትገኝ ወይም በጓደኞች ወይም በማህበረሰቡ ስትታይ ምንም የጎደለበት አይመስለንም። ግን እንደዛም ሆኖ ብዙዎቹ እንደዛ ስለሚመለከቱ ጥሩ አኗኗር ወይም ምንም ጥቃት የማይደርስብህ ምናምን ነው የሚመስላቸው። ግን ሰው ምንድነው የውስጡን አውጥቶ አይናገርም። ምክንያቱም ብናገርስ የቤተሰቦች ማንነት ይወጣም ብለው ስለሚያስቡ እና እኔ ያየሁት ምንድነው በጣም ክላሳችን ውስጥ ጎበዝ ነች። በጣም ማለት ጎበዝ የሚለው ራሱ አይገልጻት። ከክላሱ ተማሪ በጣም ጎበዝ ነች፣ ቆንጆ ነች። በቃ ሁሉን አሟልቶ የሰጣት ናት። ግን ቢሆንም እኔ ሰው መቅረብ አትፈልግም። መምህራኖችን መቅረብ አትፈልግም። ኢቭን በተለይ ወንዶች አካባቢ መቅረብ አትፈልግም። ሴቶች ጋር ያላት ግንኙነት ይሻላል ከሌሎቹ አንጻር ሲታይ ማለት ነው። እና ልቀርባት ፈለኩኝ። ደስተኛ አይደለችም እሷ። በቃ ማለት ሰው ላለማስጨነቅ ስትል የምትሻሸው ነገር አለ አይደለ? ማንነትም ይገልጻው ምንድነው እቺ ልጅ ከተማሪ ጋር ማተግባባበት ከአስተማሪዎቹ ጋር ማተግባባበት እንደ ተማሪ አይደለችም። አሁን እኛ ስታይን ከተማሪዎች ጋር እንግባባለን፣ ከወንድ ጓደኞቻችን ጋር እናወራለን፣ ሻይ ቡና እንላለን።
ግን እሷ ይሄን አታረግም። አጋጣሚ የሆነ ክላስ በጧት ተጠራንና ነግር ያለው ጎበዝ ተማሪ ስለሆነች ከኛ ቀድማ ትምህርት ቤት የመድረስ እንትኗ ጎበዝ ነች እና አጋጣሚ እኔም በጧት ሄድኩኝ። ምክንያቱም በጧት የሄድኩበት ምክንያት ምንድነው ከተማሪና ከአስተማሪ ቀድማ ስለምትገኝ እኔ እሷን ፈጥና ስለምትገኝ እኔ በዛች አጋጣሚ ላወራ ስለፈለኩኝ ነው። ሄድኩኝና ሰላም እህቴ፣ ያው ብዙ ጊዜ አብረን አንድ ክላስ ተምረናል፣ ግን ከተማሪዎች ጋር አትግባቢም እና እስኪ ከኔ ጋር እስኪ ዛሬ እንጀምር፣ ምንም እኮ አይደለም ብዬ ሳወራት እሺ ደስ ይለኛል እኮ እኔ እኮ ከአስተማሪዎችና ከመምህራን ጋር ማልግባባበት የራሴ ማለት ተፈጥሮዬ ነው አለች እንጂ ችግሯን ልታወራኝ አልፈለገችም። እሺ ብዬ አወራን። ክላስ እስከሚደርስ ድረስ በቃ ማውራት ያለብን ነገሮች አወራን። ከዛ ክላስ ደረሰ፣ ገባን፣ መማር ጀመርን። ከዛ በኋላ ደስ ማለት ከበፊቱ አንፃር የሰው የመቅረቧ በዛ ሰዓት እንኳን እንትን አልኳት፣ አየዋት፣ ትፈልጋለች፣ ወደኛም መቅረብም ትፈልጋለች፣ መራቅም ትፈልጋለች። ሁለቱም ቦታ ነው ልቦ ያለው ማለት ነው። እሺ ይሁን አልኩኝና ያው ክላሳችንን ጨርሰን ተማሪዎች አይደለን ያው ሻይ ቡና የሚባልበት ፓርት ስላለ ሻይ ቡና እንበል ምናምን ስላት ልበል ብለሽ ነው ምናምን አለች። ችግር የለውም ሌሎች ጓደኞቻችን አይመጡም፣ እኔ ብቻ ነኝ ከኔ ጋር ነው ልትይ የምትችይው እንጂ ሌሎች አንቀላቅልም ስላት እሺ ካንቺ ጋር ከሆነ ነው እንጂ ሌሎች ከመጡ አልፈልግም አለችኝ። ሻይ ቡና አለ እንደዛ እያልን ማለት ከበፊቱ አንፃር ደስተኛ ነች እኔንም ለመቅረብ። ከዛ ሻይ ቡና አልኳትና ወደ ቤቷ ሸኘኋት። እኔም ወደ ቤቴ መጣሁኝ። ከዛ በስንተኛው ቀን ክላስ ሄድን። ያው ተማሪዎች ነን ብዬለ ክላስ ከሄድን በኋላ ማለት መታ ጥምጥም ብላ ምናምን ሰላም አለችኝ። እንዴ አልኩኝ፣ እኔ ለራሴ ደነገጥኩኝ። እንዴ የኔ ያክል ምናልባት እኔ መጠየቅ ነበረብኝ እስከ ዛሬ ብቸኝነት እንዲሰማት ያደረግነው እኛ ነን እንዴ? አንዳንድ ሰው እኮ እንድጠይቀው ይፈልጋል ሊሆን ይችላል እንዴ ብዬ ምናምን ደስተኛ ሆኜ እኔም ሰላም አልኳት። ወደ ክላሳችን ገባ ምናምን። ልክ ክላስ እንደገባን በፊት የነበራት የትምህርት ደረጃ እየወረደ መጣ። ከዛ መተኛትም ጀመረች ክላስ ውስጥ። ወይ በቃ ወይ እያጠናች አድራ ይሆናል ጎበዝ ተማሪ ነች ብዬ የለም እያጠናች አድራ ይሆናል ብዬ እንትንም ልላት አልቻልኩም። ችላ አልኩኝና እኔም ትምህርት መከታተል ጀመርኩና ከዛ ያው በቃ ክላስም አለቀ። አሁን ወደ ቤታችን ተመለስ ምናምን። በስንተኛው በቃ ቅዳሜና እሁድ እንደዛ ከሆነማ በቃ በደንብ ሰው እንድትግባቢ ከኔ ጋር ያለን ጓደኛነት ለምን አናጠናክረውም አልኩና እኔ ቤትም ነይ አንቺም ቤት እየመጣን አሳይመንት እንሰራለን እናጠናለን አልኳት። ይሄን ሐሳብ ሳቀርብላት ደስተኛ ሆነች። ግን አለችኝ ግን ምን ስላት አይ በቃ ተይው በቃ ሌላ ቀን እነግርሻለሁ ምናምን አለች። እሺ ይሁን አልኩኝና አጋጣሚ ቅዳሜና እሁድ አንድ ቀን እኛ ቤት መጣች። አሳይመንት ሰራን። አሳይመንት ከሰራን በኋላ እስኪ ትንሽ ሪላክስ እናድርግ አልኳትና ፊልም ማየት ጀመርን። ፊልም ማየት ስንጀምር ማለት ይሄ የቤተሰብ ያለበት ፓርት ነው ፊልም ነው ስናይ የነበረውና ፊልሙን እያየን በቃ አንድ 20 ደቂቃ ከቆየን በኋላ የሆነ ፊቷ ሁላ ተቀያየረ። እንዴ ምን ነው አልኳት። አይ ምንም አለችኝ። እንዴ ፊልሙ አልተመቸሽም ስላት አይ አይደለም አለችኝ። እና ምን ነሽ ነው ፊትሽ እኮ ተቀያየረብኝ፣ ያልተመቸሽ ነገር አለ ወይስ ቤቱ የመጀመሪያሽ ቀን ስለሆነ ማለት ያው አስጨነቀሽ እንዴ ወደዚህ ቤት መጥሽ ስለማታውቂ ወይ እንውጣ ምናምን ስላት አይ አይደለም አለችና እና ፊልሙን እንቀጥለው ወይስ አንቀጥለው ስላት እሺ እንቀጥለው አለችና ፊልሙን ማየት ጀመርን። ከዛ ያየን እያለ በመሃል ስቅስቅ ብላ ለቀሰች። እንዴ ምን ሆነሽ ነው? እኔ ቅድም ስነግርሽ ስጠይቅሽ ልትነግሪኝ አልቻልሽም። ምንድነው? ምን የተፈጠረ ነገር አለ ስላት አይ ምንም የለም ምናምን አለችኝና እና እሺ እንውጣ ስላት አይ በቃ እሺ ፊልሙን እናቁመውና እንውጣ አለችኝ። ወጣንና ወደ ቤቷ ሸኘኋት። ከዛ እሁድም አልተገናኘንም። ከዛ ሰኞ ክላስ ስለነበረን ወደ ክላስ ሄድን። ከዛ ክላስ መጣች ማለት በጣም ፊቷ ግርጥት ብሏን በፊት እንደማውቃት አይደለችም። የሆነ ፊቷ ተቦጫጭሯን
የሆነ ጸጉሯ ጭብርር ብሎ ምናምን ቅዳሜና እሑድ ስትሆን እኮ ተማሪ ስትሆን የዩኒፎርምን ታጥባለህ፣ ጸጉርን ትሰራለህ ምናምን። ግን እሷ ጋር ይሄን ነገር አላየው። ከዛ ምን ሆነሽ ነው ዛሬ ደግሞ ምን ነው በሰኞ ሰኞ ነው ማለት ቅዳሜና እሑድ አልተመቸሽም? ቅዳሜ በእርግጥ እኔ ጋር ነበር ያሳለፍሽው። ምን ነው ትናንትና ስራ በዝቶብሽ ነው ምናምን ብዬ ስጠይቃት አይ ስራ በዝቶብኝ አይደለም ምናምን አለች። እና ምን ሆነሽ ነው? በዛ ላይ ጸጉርሽም ሳልተሰራሽም፣ በዛ ላይ ደግሞ ፊትሽ ልክ አይደለም፣ ፊትሽም ገርጥቷል፣ በዛ ላይ ተቦጫጭረሻል። ምንድነው የተፈጠረ ነገር አለ ስላት አይ ምንም የለም፣ ግቢ ውስጥ የሆነ ህፃን ልጅ አለ አይደለ? ከሱ ጋር ስንላፋ ባጨረኝ አይነት ነገር። ወይ እንዴ ህፃናቶች እኮ እንደዚህ ናቸው ነው እናትየዋ ጥፍሩን አትቆርጠውም እንዴ ምናምን ስላት አይ ያው ምናምን አለችና ሳቅ ብላ አለፈች። እሺ ይሁን ብለን ያው የሰልፍ ሰዓት ደርሶ ነበርና ወደ ክላስ ገባን፣ ተማርን፣ ጨረስን። እስኪ ዛሬ እናንተ ቤት ልምጣ ምናምን ስላት ወይ ዛሬ እንድትመጪ አልፈልግም ምናምን አለች። ምን ነው ምናምን ኧረ ተይ እኔም ጸጉርሽን ልስራሽ፣ ጸጉርሽም ስለተንጨባረረ ልስራሽ ምናምን ስላት አይ እኔ አልፈልግም ዛሬ እንድትመጪ አልፈልግም ምናምን ስትለኝ እሺ እኛ ቤት እንሂድ ስለ አይ እና አንቺ ቤትም እንድመጣ ፈቃደኛ አይደለሁም፣ ደስተኛ አይደለሁም ምናምን አለች። እሺ በቃ ይሁን ለማንኛውም መልካም ምሽት ይሁንልሽ ብዬ እኔም ወደ ቤት የገባሁኝ። ያው ተማሪ ስትሆን በየቀኑ አይደለም የምትገናኘው። ማክሰኞ እኔ በጧት ክላስ ገባሁኝ፣ እሷ አልመጣችም። ከዛ ስልስል በቃ አርብ ላይ ደረስኩኝ። ምክንያቱም ሂጄ እንዳልጠይቃት የሆነ ሰዓት ላይ አባትየው አጋጣሚ ሂጄ ነበር እሷ ቤት አላልኩም። አጋጣሚ እኔ ስወጣ እሱ ሲገባ በር ላይ ተገናኘ። በቃ ምን ልበል እኔ እንጃ፣ የሰው ልጅ እንደዛ ይታያል እንዴ እስከምል ድረስ ማለት ነው። በጣም ገላመጠኝ እና አጋጣሚ የሆነ ጮህ ሰምቼ ነበርና ያው ያን ጮህ ምንድነው ያው አባትና ልጅ ወይ ሳይሰማሙ ቀርቶ ነው ምናምን ብለን የምገምተው አይነት አይደለም ማለት የባልና የሚስት አይነት ጸብ ነው የሰማሁትና እኔ መመለስ አልፈለኩም። ከተመለስኩኝ ነገሮች ይባባሳሉ ብዬ እና እንደዛም እያልኩኝ 4 ቀን ክላስ ስትቀር ቅዳሜ ወደ ቤቷ ሄድኩኝና ቤቷን ሰለማቀው ወደ ቤቷ ሄድኩኝና በራ አንኳኩቼ ስገባ በቃ ልጅቷ ምን ልበለ ሶፋ ላይ ተኝታለች። ምን ሆነሽ ነው ምናምን ስላት ታስመልሳለች። በዛ ላይ ፊቷ ተቦጫጭሯል። በቃ ምን እንጃ በጣም ይዘገንናል። እንጃ እኔ የሰው ልጅ በዚህ ልክ አባቱ ጋር እያለ ውጭ ማለት አልገምትማ። ምክንያቱም ውጭ ላይ ያላት ነገር ሌላ ናት። ጎበዝ ተማሪ ነች፣ ደፍተር ይሟላላት ማለት በቃ ተማሪ ማሟላት ያለበትን ነገር ተሟልቷላት ነው የሚኖረው። እና ቤት ስገባ በቃ እንደዛው ነው። ምን ሆነሽ ነው ስላት ሰውነቷ ይንቀጠቀጣል። ነግሬያለሁኝ ከዚህ በፊትም ፊቷ ተቦጫጭሯን ብዬ የለ ማስታጠቢያዎች ጆጎች ምናምን እንትን ብለዋል። እንዴ ምን ሆነሽ ነው ስላት አይ አሞኝ ነው ምንሽ ነው ያመመሽ ስላት ጨጓራዬ መሰለኝ ያስመልሰኛል። እንዴ ጨጓራ ታዲያ ይሄን ያክል 4 ቀን 5 ቀን ከክላስ የሚያስቀር ስላት እኔ አላወቅኩትም፣ ግን ብቻ ቶሎ ነው የሚያስመልሰኝ ስትለኝ አባትሽ የለም እንዴ ብዬ ስጠይቃት አጋጣሚ የለም ነበር እኔ በልኩበት ሰዓት። አይ ምን ነው አይ ያልሽ ምናምን እንዴት ልጅ ታሞ አባት ጥሎ ይሄዳል? እንዴት ጥሎሽ ሊሄድ ይችላል? እናትም እንደሌለሽ ያውቃል፣ ለምን ጥሎሽ ሄደ ስላት እሷ ማለት ስራ ነው መሰለኝ ምናምን። አይ ስራም ቢሆን እኮ ከልጅ የሚበልጥ ነገር የለም ምናምን ስላት እኔ እንጃ ስራ ነው መሰለኝ። እና ሐኪም ቤት ሄደሽ ነበረ ስላት አልሄድኩም። እንዴ ይሄን ያክል ቀን ታመሽ እንዴት ይሁን ዛሬ ስራ ሊሆን ይችላል፣ በመሀል አስፈቅዶ እንኳን ለምን አይወስድሽም ስላት እኔ አላቅም ወይ ምናልባት ገንዘብ የለው ይሆን አለችኝ። አይ ገንዘብ አይመስለኝም፣ የሆነ የችለኝነት ነው እንጂ የገንዘብ አይመስለኝም ብዬ ስመልስላት አይ እኔ ተይኝ እስኪ እኔ እኮ የኔ ህይወት እንደዚህ አይደለም ምናምን አለች። እኔም ማለት የመጣልኝ በእለቱ ጥያቄው ምንድነው አባትሽ ይደበድብሻል እንዴ? እኔ በባለፈውም ስጠይቅሽ እኮ ህፃን ልጅ ነው የቧጨረኝ ምናምን አልሽኝ ስላት አለችኝ። ምንድነው መናገር ያለብሽ ነገር ንገሪኝ፣ ችግር የለውም እኔ እኮ ጓደኛሽ ነኝ በቃ ምናምን አልኳት። እኔ መርዳት ካለብኝ እረዳሻለሁ፣ በቃ ከኔ አቅም በላይ ከሆነ ደግሞ ለሚችለው አካል አሳውቅልሻለሁ፣ ቤተሰቦችም ይረዱሻል ምናምን አልኳት። አው ይደበድበኛል፣ እኔ ቃላቱን ራሱ እንዴት ብዬ ልንገር ማለት የሚያደርስባትን ነገር
እና እንደዚህ አይነት ጥርጣሬም አለኝ ማለት እኔ ምን ብዬ ማለት እንደዚህ እንዳልልም እርግጠኛም አይደለሁም ነኝም ብዬም እንዳላወራም ምን ብዬ ልንገር። ስለዚህ የሆነ ነገር እየደረሰባት ነው ልጅቷን ማውጣት ያልፈለገችው። ግን እኔ በጥርጣሬ በሁኔታዎች ማስመለሱን ሳይ የፊት መቦጫጨሩን የትምህርት መቀነሷን ምናምን ሳይ የሆነ ልጅቷ የሆነ ነገር እየተደረገች ነው ማለት በአባትየው የሆነ ጫና ተደርጎባታል። እንዳታወራም አባትየው ነው ማውራትም ትፈልጋለች አትፈልግም። ስለዚህ እኔ ይሄን ነገር እንድታጣሩ ብዬ ነው እዚህ ድረስ የመጣሁት። ጥሩ ማለት ምን መሰለሽ በጣም በእርግጥ በጣም ከባድ ነው ነገሮቹ እንደዚህ እርግጠኛ ባልሆንሽባቸው ነገሮች ላይ በእርግጥ መፍረድ ከባድ ነው። ይሄን ነገር እንግዲህ እኛ የራሳችን የሆነ መንገድ አለን። እኔ ብቻ አይደለሁም ከስራ ባልደረቦቼ ጋር በመሆን ሄደን እንግዲህ ያሉትን መረጃዎች አንቺ ለኛ ትሰጭናለሽ፣ ቤቷን ታሳይናለሽ፣ እኛ እንዴትና በምን ሁኔታ መግባት እንዳለብን ከስራ ባልደረቦቼ ጋር የምንማከርበት ይሆናል። ለሰጠሽን መረጃ በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። እንግዲህ ውድ ተመልካቾቼ ዛሬ እንግዲህ የተፈጠረው ነገር ይሄ ነው። እንግዲህ የመረጃ እውነት ነው ወይስ ውሸት ነው የሚለውን ነገር እንግዲህ አብረን የምናየው ይሆናል። አብሮነታችሁ የለን። መልካም ጊዜ። እንግዲህ ውድ ተመልካቾቻችን እህታችን በሰጠችን ጥቆማ መሰረት እንግዲህ ሰፈሩ ላይ ተገኝተናል። በርሌን ያለ ነው። ወደ ውስጥ ከመግባታችን በፊት ለእናንተ ማሳወቅ ስላለብን ነው። እንግዲህ ብዙ ነገሮችን ጥረናል። አንዳንድ ሰዎችም ለመተባበር ፈቃደኛ አልነበሩም በእርግጥ ምክንያቱም ያው ባለው እንትን እኛ ግን በራሳችን መንገድ ልጅቱን በሰጠችን መረጃ መሰረት እንግዲህ በርሌን እንገኛለን። ውስጡ ነን እንግዲህ የሚካሄደውን ነገር አብረን የምናየው ይሆናል። መልካም ጊዜ። ያንኳኳን እስካሁን ምንም ሊከፍተን ቻለሽ። ማን ነው? ስም የለም። ማን ነው? ምንድን? ሰላም እንዴት ነህ? ሰላም ነው። ምንድን ናችሁ? ሰላም አለ። እንዴት ነህ? ከቤተሰብ ፕሮግራም ነበር የመጣ ነው። የምን ፕሮግራም? ከቤተሰብ ፕሮግራም። እሺ። ያው እየዞርን ብዙ ሽልማቶችን እንሸልማለን። ማለት ማን ነገራችሁ ደግሞ በጎ ፈቃደኛ መሆን? በጎ ፈቃደኝነት አለ። እኛ እየሰራን ያለ ነው በቤተሰብ ዙሪያ። በሰፈር ላይ እኔ በጎ ፈቃደኛ ነኝ። ሰዎችን እረዳለሁ፣ አግዛለሁ። እሺ በቃ እዛ ይሰጡኝ አይበቃኝም? በጣም ጥሩ። አይ እንደዛ ለማለት ሳይሆን በቤተሰብ ዙሪያ ያለበት ምክንያት በልጅ አስተዳደግ በባለቤትና በተለያዩ ሰዎች ጋር ያላችሁን ግንኙነት ከማህበረሰቡ ጋር ያለውን ኢንተራክሽን አንድ ላይ በመመስረት ምን ያክል ግንኙነት አላቸው የሚለውን ነገር እንትን ካልን በኋላ ሽልማቶችን እንሸልማለን። በጣም በርካታ ብሮችን ነው የምንሸልመው። እንዴ ልመን በእናትህ አሁን ልወጣ ነው። በእናትህ ችግር የለም። አጭርና ግልጽ። ምንድን ነው አጭር አድርግ። ምንድን ነው ይኸውልህ፣ ከኋላስ ያለው ሰው ምንድን ነው? ካሜራማኔ ነው። ምንድን ነው ማለት? ለምንድን ነው እንደዛ የምናደርገው? ብቻችን አይደለንም። አጥፎና ነው። እሱን ላስረዳ። መጀመሪያ ከመቆጣት በፊት መጀመሪያ ላስረዳ። አንዴ ይቅርታ። ይኸውልህ መጀመሪያ እናግረን። ስለ ካሜራው ከሆነ ማስረዳት እችላለሁ እያልኩ ብቻችን አይደለንም። ብዙ በዩቲዩብ በተለያዩ የቲክቶክ ቻናሎችም ያሉ ቤተሰቦች ስላሉ እነሱ ጋር በመሆን ነው አንድ ላይ ሽልማቶች። መጀመሪያ መረጋጋት አለብን። አዳምጠኝ በእናትህ። አንተ ረዛ በል በእናትህ። ወይ ተረጋጋ እንጂ ምን ሆነህ ነው? እንደዚህ እኮ የሚያስፈራ ነገር የለም። ትሰማኛለህ? ችግር አለብህ እንዴ? ምን ሆነህ ነው? ይኸውልህ እኛ ይኸውልህ ይቅርታ ይኸውልህ አዳምጠኝ መጀመሪያ። ይገባኛል እኮ ተናደህ ሊሆን ይችላል። ገብቶሃል? መጀመሪያ ይኸውልህ ገብቶኛል። መጀመሪያ ላስረዳ አንዴ፣ እርግጠኛ ለመሆን ያክል ላስረዳ። ይኸውልህ ተረጋጋ። ይኸውልህ ምን መሰለህ እኛ ብዙ ሽልማቶችን
ይኸውልህ ይገባኛል እኮ ስሜት፣ ግን እኛ ለማስረዳት እየሞከርን ነው። ገብቷል። በሽልማት መልክን የመጣ ነው። ብዙ እናንተ ብቻ አይደለም፣ እታች ሰፈርም ብዙ ሽልማቶች ሸልመናል። እስከ 250 ሺህ የሚደርስ ሽልማቶችን እንሸልማለን። ያ የሚሆነው ምንድን ነው? በቤተሰብ ፕሮግራም ውስጥ ያሉትን ሁኔታዎች ገብተን በደንብ ከአንተ ጋር መወያየት ስንችል ነው ብለን ስላሰብን። ሌላ ችግር የለም። ሌላ ምንም አይነት ችግር የለም። ለዛ ነው ካሜራ ይኸውልህ፣ እሱን ደግሞ ውስጥ ገብተን ካልተስማማን ማስወጣት ትችላለህ። ቤት እኮ ነው። ግን ምንድነው ካሜራው አትቀርም። ለማንኛውም ሽልማት በዚህ ሰዓት ደግሞ ያስፈልጋል። ጥሩ ገንዘብ ያስፈልገኛል። ለዛ ካሜራውን የሚያዝ ነው። ለዛ ነው ምንም ቅር እንዳይለ እሱን ነገር ዘግተን ብናወራ አይሻልም? ችግር አይፈጥርብኝም። ለምን መሰለህ? ችግር የማይፈጥርበት ምክንያት ብቻችን አይደለንም ከስራ ባልደረቦች ጋር ከማህበረሰቡ ጋር ነው። ገብተዋል። ክፍያ ከዚህም አገር ውጭም ያሉ ሰዎች ይሄን በማየት ነው እንግዲህ ማስረጃቸውን አይተው ማን ነው አንደኛ የሚለውን ነገር ሴሌክት ካደረጉ በኋላ ነው ሽልማቱን የሚሸልሙት። ስለዚህ ከዛ አግባብ ነው። ምንም አይነት ቅሬታ እንዲኖር አልፈልግም። አምነበት። ለዛ ነው ካሜራውን የሚያዘው። ጥሩ ሰው ትመስላለህ ሳይ፣ በኋላ ግን ችግር ብትፈጥር እዚቹ ቤት ቀልፌ ችግር የለውም። እዚቹ ነው የምንጨራረስ። ኧረ ምንም የቤተሰብ ፕሮግራም ነው። እሺ እናመሰግናለን። እሺ እንግዲህ ወንድማችን ፈቃደኛ ሆነ ቤት ስላስገባን በጣም እናመሰግናለን። ቅድም እንዳልኩ ከቤተሰብ ፕሮግራም ነው የመጣ ነው። ብዙ ተከታዮች አሉን። እነሱ ተከታዮች ጋር በመነጋገር እንግዲህ ብዙ አይነት ሽልማቶች እናዘጋጃለን። ቅድምም ብያለሁ፣ እስከ 250 ሺህ የሚደርስ ሽልማት ነው የምንሸልመው። ያን ደግሞ የምናደርገው ብቻችን አይደለንም። እነሱ ራሳቸው ችለው ከመረጡ በኋላ ይሄ ሰው አሸናፊ ነው፣ ይሄ ሰው ጠንካራ ነው፣ ይሄ ሰው መረዳት አለበት ወይ ደግሞ መደገፍ አለበት፣ መበረታታት አለበት ብለው እንደዛ የምናደርግበት ቻናል ስለሆነ ነው። እስኪ ራስን ከማስተዋወቅ እንጀምርና አንዳንድ ስለ ቤተሰብ እንጨዋወታለን ማለት ነው። ጥሩ። ያው እኔ ስሜ ሚኪያስ ይባላለሁ። እዚህ ሰፈር በጣም እታወቃለሁ። እዚህ ሰፈር ላይ በበጎ ፍቃድ ስራ ብዙዎችን እደግፋለሁ፣ አስተባብራለሁ። አቅም የሌላቸውን እናቶች፣ ወላጅ አልባ ህጻናት አሉ አይደለ? ማህበረሰብ ውስጥ ብዙ አይነት ሰዎች አሉ። በበዓላት ቀን፣ በአዘቦት ቀን፣ በተለያየ እንትን እንደዚህ አቅም ለሌላቸው ሰዎች እንደግፍ፣ አስተባብራለሁ። ጓደኞች ስላሉኝ በዚህ መሰረት ነው የምታወቀው። በጣም ደስ ይላል። እንግዲህ አቶ ሚኪያስ ማለት ነው። ግን መጠየቅ የፈለኩት ነገር አለ። እሺ፣ ቤተሰብ ስትል እንዴት ነው ማለት? እናንተ አሁን እስካሁን ብዙ ሰው እንደረዳችሁ ነው። ትንሽ አንዳንድ ነገር ብታሳየኝ እንዲህ የረዳችሁትን ወይም የሰራችሁትን ስራ በስልክህ ላይ ካለ ለእኔም እምነት እንደሆነኝ እንረዳለን። በቃል ያልከኝ ልክ ነህ። አሁን ይሄ ለምን መሰለህ ኦራል ብቻ እንዳይሆን ሪትን ወይም በማስረጃ የሚታይ ነገር ገብቶኛል። በተጨባጭ መሆኑንም እኮ ትክክል ነህ። ሁሉም ሰው የሚያሳየው ነገር ትክክለኛ ጥያቄ ነው የጠየቀው። ገብቶሃል። ግን እንደዛ ብለን የምንዋሽባቸውም አንድ አጋጣሚ የለም። አንድ ያንተንም ጊዜ ማባከን አንፈልግም። እኛም እዚህ መጠን ካሜራማንም መጥቶ እዚህ የምናሳልፋቸው ምንም አይነት ጊዜዎች አይኖሩም እና ተማምነን ነው እንዳልኩ ካሜራው የሚያስፈልግበት ምክንያት ከዛ እንግል ነው። ምንም አይነት ስጋት እንዲገባ ስላልፈለግኩ ነው። ቅድም ደግሞ እንግዲህ እንዳልኩ አቶ ሚኪያስ ከማህበረሰቡ ጋር በጣም ጥሩ ቁርኝነት አለ፣ በእርዳታዎችም ትታወቃለና በዚህ ውስጥ ከማህበረሰቡ ያለ እንትን እንዴት ነው ማለት የሚሰጡ ፊድባክ ወይ ደግሞ የሚሰጡ መልእክት ወይ ደግሞ ለአንተ ያላቸው ክብር ምን ያክል ነው? እንዴት መሰለ፣ በጣም ጥሩ ፊድባክ አለ። በማህበረሰቤ ውስጥ ጥሩ ፊድባክ አለ። የደከሙትን፣ የተቸገሩትን፣ ማደሪያ ላጡ፣ አቅም ትምህርት ቤት ለመማር እየፈለጉ ለማስተማር አቅም የሌላቸው፣ እንዲሁም ደግሞ እንዲህ መንገድ ላይ አጋጣሚ እንደዚህ ወጣ ስትል እንዲህ ካገኘን እንደዚህ ከሚረዳዱ ሰው ወገኖች ጋር ያው እናገናኛለን። በዚህ መሰረቱ ይረዳሉ። ስለዚህ ጥሩ ከማህበረሰቤ ላይ እዚህ ወደ አቶ እነ በድሉ ሰፈር እንዲህ የመጣችሁበት መስመር፣ ወደዛ ደግሞ እነ ጌዲዮን ሰፈር ብትሄዱ
በዚህ ደግሞ ገራዦች አሉ፣ ሱቆች አሉ፣ እንደዚህ ሜዳ ምናምን አካባቢ ላይ ስትሄዱ በቃ በጣም አካባቢው በጣም በደንብ ከሌ ካልክ በደንብ ያቁኛል። ስለዚህ በጣም ጥሩ ነገር ጽኖ ፈጣሪው ነዎት ማለት ይቻላል። ምክንያቱም ሰርተፍኬቱ ሽልማት በደንብ አገኛለሁ። በጣም ደስ ይላል። በጣም ቆንጆ ነው። ከምንም በላይ መልካም ስም በጣም መልካም ስም ነው። አንዳንዴ ገንዘብ ብቻ ቫልዩ የለውም። ገንዘብ ብቻ ምንም አይነት ዋጋ የለውም። ከማህበረሰቡ ጋር ያለህ ግንኙነት፣ ከሁሉም አካላት ያለህ ግንኙነት ራሱን ችሎ እንትን ስለሚል ነው። እና ከዚህ ጎን ለጎን ነው ስራውን የምትሰራው ወይስ የራሴ የሆነ ስራ አለ? በምን ስራ ዘርፍ ላይ ነው የተሰማራው ማለት ይቻላል? ያ ጎን ለጎን ነው። እኔ እንትን ነኝ ማለት የመንግስት ምናምን ቅጥረኛ አልወድም፣ ተስጦ አይደለም። ስለዚህ የግል ስራ ነው የምሰራው። አይበቃ? አይ በቂ ነው። እንዳልከው የግል ስራ ላይ በመስራት ነው ጎን ለጎን ይሄን ነገር ማድረግ የምችለው ማለት ነው። በጣም ደስ ይላል። ያው እንዳልኩ እንደንት አይነት ሰዎቹ ባለመኖራቸው ነው ብዙ ሰዎች አሁን ለምሳሌ እንደ ቢኒያም አይነት የመቄዶንያ አይነት ድርጅት ምንድነው እንዳንተ አይነት ሰዎች ቢበዙና የእሱ አይነት አመለካከት ቢኖራቸው ማንም ሰው መንገድ ላይ አናየውም ነበር። ያው በእርግጥ እንዳልከው ኑሮ ምናምን ከባድ ስለሆነ ነው ገብቷል ይሄ ነገር የሚፈጠረውና ግን ጨነቀኝ። በእናትህ ቶቶሎ በልልኝ እስቲ በእናትህ። ብዙ መሄድበት አለ። ችግር የለውም። ያው እንዳልኩ ብዙ እኛ ሀገር ብዙ ቦታ ስለሚረግጥ በእርግጥ ልክ ነህ። አንዳንዴ እንትን ይላል። ፈጠን ብታረግልኝ ችግር የለውም። እሺ እዚህ ጋር ማን ጋር ነው የምትኖረው? ስንገባ አንተን ያገኘንህና አግብተህ ነው የምትኖረው? ልጆች አሉ ወይ የሚለውን ነገር እስኪ። ትዳር ነው እዚህ ዘመን ትዳር እንደ ሰው አጉቼ ነበር። የሆነ ሰዓት ትዳር መስቼ ነበረ። አይ አልተሳካም። እና አሁን እዚህ የኔም ልጅ አንድ አለች፣ ማሳድጋትም ልጅ አለች። እንደዚህ በቃ ራሳቸውን ችለው አቀርባለሁ። ኩክ አድርጎ ይበላሉ። ተማሪ ናቸው። እንደዛ ይኖራሉ። ስለዚህ አሁን አንተ እንትን እያልክ የነበረው ያው በትዳር ውስጥ ነበርክ፣ ግን አንድ ልጆች ወልደህ ነው ከዛ በኋላ ያቆምከውና ያው አንዳንዴ ፈጣሪ የፈቀደው ነው የሚሆነው። እውነት ነው። ገብቷል። ሰው ስላሰበ ወይ ደግሞ ሰው ስለሆነ ብቻ የተለየ እንትን ይኖራል ማለት አይደለም። ማለት ከልጅ ጋር ያለህ ግንኙነትስ ያው እንዳልኩ የቤተሰብ ፕሮግራምም ስለሆነ ከልጅ ጋር ያለ ቁርኝት፣ ከባለቤት ጋርስ የነበረህ ግንኙነት መጀመሪያ ከባለቤት ጋር እንዴት ተገናኛችሁ? እንዴት ተዋወቃችሁ? ከዛ በኋላስ በምን ምክንያት ተለያያችሁ? ከልጅ ጋር ያለህ ግንኙነትስ ምን ይመስላል የሚለውን ነገር። ያው አለ አይደለ በድሮ ዘመን ቆይቻለሁ ብያለሁ። አንድ ልጅ እንደወለድኩ ነው እና የሆነ አለ አይደለ የውጭ ሰው ስትሆን ያው ስራ ላይ መምጣትም አለመምጣትም አለ። ያው የግል ስራ እንዳልኩን የኮንስትራክሽን ስራ ያው ያሳድራል። ራቅ ያለ ቦታ ስትሄድ ያሳድራል። በቃ ሰራተኞቹን ይዘህ እስክታጠናቅቅ ያቦካውም ያስገባውም ማቴሪያል ይበላሻል። ስለዚህ እዛው አድረህ ስራውን እንትን ማድረግ አለብህ። እዛ ሰዓት ላይ ደግሞ ቤት ውስጥ ያሉ ሴቶች ሌላ ነገር ያጠነጥናሉ። ገብቶሃል አይደል? ከዚህ ሁሉ በነፃነት ቆይቻለሁ። በቃ ጥርጥር እንዴ ሰው እኔ ምንድን እኔ ምን መልአክ ነኝ እንዴ? በቃ እመኚ አላምን በቃ ሁሌ ስትል በቃ የራሷን ምርጫ ወስዳ ሄደች። ያው የተከራየነውም ከመንደር ወጣ ብለን ነው። እንደምታየው የክራይ ቤት ቅድም ቤት ያልከው ሜቢ ቤትም ልሰጠኝ ስለምችል አይታወቅም። ክራይ ቤት ነው። ያው ከአካባቢ ወጣ ያለ ቤት ነው። ያው እዚህ ያው እንግዲህ ያለ ነው ተከራይቼ ነው እዚህ የምኖረው። ያው ልጆች አሁን ትምህርት ላይ ነው ያሉት እነሱ። ያው እኔ የሆነ ሰዓት ላይ እመጣለሁ፣ የሆነ ሰዓት ላይ ወጥቼ እሄዳለሁ። ብዙም አልነው በስራ ትኩረት ሰጣለሁ። እንዳልከው ነው። ሴቶቹ እንዴት መሰለህ ያው እህቶቻችን ማለት አንዳንዴ በግልጽ ሆኖ የማይናገር ሰው ስላለ ከዛ እንግል እያዩት ነው ማለት ስራ ላይም ማመሸህ ሌላ ቦታ ላይ ማመሽ አንዳንድ ሰው ግልጽ ነው ስለማይነግራቸው ከዛ ገዛ አንግል ነው እንግዲህ የሚጠራጠሩበትና እስኪ ስለ ልጅህ ደግሞ ንገረኝ። እንዴት ነው ስለ አስተዳደጓ? መቼም ብቻ ስታሳድግ አንዳንድ አስፈላጊ ነው ስለ ልጅ
ያው የቤተሰብ ፕሮግራም አይደለ? ከዛም አንግል ከመሆኑም አንጻር ነው። እሺ ያን ያክል ብዙም እንትን ባልልም ያ አለ አይደለ? እኔ ከልጆቼ ጋር ልዩ የሆነ ፍቅር አለን። በቃ አይ ልጅህን ስታሳድጋት አልኩ አሁን ስፔሻሊ አሟልቼላት ነው የምትፈልገውን ነገር ሁሉ አሟልቼ። ሴት ልጅ አባቷን በጣም ነው የምትወደው ብቸኛም ስለሆንክ አግኝተዋል እና በጣም ደስ የሚል ግንኙነት ያላችሁ ይመስለኝ። ለዛ ነው አሁን የቤተሰብ ፕሮግራም ስለሆነ እንዳልኩ ሁሉንም ነገር መጠየቅ ስላለብን ዲቴል የምጠይቀህ ነው። ችግር የለውም። አዎ ምልህ ምን ያክል ነው እድሜዋ? ምን ያክል ነው? ስንተኛ ክፍል ናት የሚለውን ነገር እስኪ። አሁን 9ኛ ክፍል ነች። 16 ከምናምን ወራት። ኦኬ ስለዚህ ያው 9ኛ ክፍል ነች። ተመስገን በጣም ደስ ይላል። አዎ ምልህ አንተም እንደዚህ አይነት ሳክሪፋይ ከፍለህ እንደዚህ አይነት መስዋዕትነት የከፈልህ ብቻ ማሳደግ ለአንተም ማለት እስኪ እንደ ወንድ ምን ታስባለህ? ለሌሎችስ ምን ትመክራለህ? እንዴት መሰለህ ሴት ልጅ እና ወንድ ልጅ ስታሳድግ ይለያል። በእርግጥ እኔ ወንድ የለኝም፣ ሴት ልጅ ነው ያሳደግኳት። በቃ እዛ ያጣችውን ነገር ሁሉ የምታገኘው ከአንተ በቃ ሁሉ ነገር የምትፈልገውን የምታገኘው ከአንተ ያለው አንተ ስለሆነ አጠገብህ በቃ ነፃነት በቃ ከአንተ ነው የምታገኘው ሁሉን ነገር ማለት ነው። በእርግጥ ያው ሴት ልጅ ስትሆን ደግሞ አንዳንድ ያው ብዙ አይነት ጋጠወጥ ሰዎች ይኖራሉ፣ በዙሪያ የሚያስቸግራት ሴቶች ወንዶች ይኖራሉ ምናምንና ያ እንትኑ ለአንተ ከባድ ነው የሚሆነው። ምክንያቱም አባዬ እንደዚህ ያደረጉኝ እኮ ልጆች አባዬ በዛ ያው የሚላከፍ ሰው አይጠፋም። መንገድ ላይ ብዙ ነገር ታውቀዋለህ። ጊዜው በጣም ከባድ ነው እና በትምህርቷስ ምን አይነት ልጅ ነች? ትምህርት ላይ ያው ምንም አትልም። ራሷን የቻለች ራሷን በራሷ የምትገልጽ ነች። ምንም አትልም። ደህና ናት። ለክፉ አትሰጥም። መካከለኛ ተማሪ ናት ማለት ይቻላል። ከጎበዝም ጎበዞች እንትን አይደለችም፣ ከሰነፍም ሰነፍ አይደለችም። ራሷን የቻለች ተማሪ ነች። በጣም ቆንጆ ነው። ደስ ይላል። በጣም ደስ የሚል ግንኙነት ነው። እዚህ እሷስ በምን ታግዛለች? ምን ታግዘኛለች? ተማሪ አይደለች? ያው ምልህ ቤት ውስጥ ምናምን ብዙ ኃላፊነቶች ይኖርባታል እና የስራ ጫና ሳላት ወይ በደንብ ስለሷ ብትነግረን፣ ስለ ልጅ በደንብ ዲቴል ብትነግረን። ነገርኩህ እኮ በእናትህ እያበዛ መጣ። ስለ ልጅ ስትል የሆነ አለ አይደለ? በቃ ራሷን የቻለች ተማሪ የምትችለውን ለራሷ አብስላ የምትበላ። እኔ ብዙ ጊዜ ውጪ ስለሆንኩኝ ውጪ አሳልፌ ተመግቤም ስለምመጣ ትንሽ ዛሬ ሞከርኩት። ይሄን ስትል ከመቅመስ ውጪ በቃ ብዙ ለእኔ እንትን እንድትል አልፈልግም። አዎ ትንሽ ተናደድክ። ያው ማለት ያው እንዳልኩ ደጋገምኳ። በእናትህ ወይ አትወጣም እንዴ ከዛ አካባቢ ላይ? እሺ ማለት አሁን አልጨረስንም? ገና ነው እኮ ማለት ገና ነው ማለት ሙሉ ቀን ልታውለኝ ነው? እንዳልኩ ነው። ምክንያቱም በደንብ ስናቅ ነው አንተም ሽልማቱን የምትወስደውና እንዳልኩ ብዙ ጊዜ ደጋግሜ የምነግርህ ለዛ ነው። ከቤተሰብ ሲሆን ስላስተዳደግ ስለ ልጆች ነው እና የአንተንም ኃላፊነት እንትን ስለምን በደንብ ስለ ልጅ ክሊር የሆነ ነገር ማወቅ ስለፈለግን ነው። ለዛ ስለ እኔ ልጅ ማወቅ እናንተ ብዙ አሁን እኔ ስለ ልጄ ማድረግ ያለብኝን እያረኩ ነው። የጠየከኝን እስካሁን መለስኩልህ። ሌላ በጣም ጠለቅ እያልክ ስትሄድ እኮ የሆነ አለ አይደለ የምትጠረጥረው ነገር ይኖራል። እንትን እያልክ መጣ። ምንም እኮ አላልኩም ማለት ምንም የሚያስቆጣ ነገር አይደለም የተናገርኩት እኮ አይደል እንዴ? ስለዚህ ሌላ ነገር የለም። በቃ እሱ ላይ እኮ ነው እየዞርክብኝ ያለው። ምን ችግር አለው? አንተም በጠይቀህ ችግር ያመጣብሃል? ያለውን ነገር ነገርኳ። ብዙ የቤት ገበና እኮ አይነገርም። እስከዚህ ድረስ የሚሸልም መስሎኝ እሸልማለሁ ስላልከኝ ይሄን አይደል ነገርኩ። ከዚህ በላይ ደግሞ ጥልቅ ብላ ምን እኔ አንጀቴ ውስጥ ልትገባ ነው እንዴ? አይደለም። ምንም እኔ ቤት ውስጥ እኮ አትበሳጭ። መበሳጨት ምናምን ምን አበሳጭ? ስለዚህ መጠየቅ እሱን ነው የምልህ እኮ መጠየቅ ያለብኝን ነገር ነው በአግባቡ እየጠየቅኩ ያለሁት። እንዳልኩህም የግድ ሁሉንም ነገር ማወቅ ስላለብን እኛ በፕሮግራሙ ላይ ስንመጣ ሁሉንም ዲቴል
ስለ ልጅ፣ ስለ አስተዳደግ፣ ስለ አባትነት ሁሉንም ነገር እና ለዛ ነው ስለ ልጅ ንገረን የምንለው። ጥሩ እኮ እና ታዲያ ምን ቀረ? ሁሉንም ነገር የሚያስቆጣ ነገር አይደለም እኮ። ምን ቀረ አሁን ታዲያ? ነገርኩ ልጄ በቃ እንደዚህ ነች አልኩ። በቃ መካከለኛ ተማሪ ሁሉ ነገር የተሟላላት ቀብረር ብላ ከጓደኞቿ ቀያራ ለብሳ ተጫምታ ነው የምትኖረው። እያሟላሁላት ነው፣ አባቷ ነኝ። በቃ እሷ ጋር ያጠችውን እናቷ ጋር የሌለውን ፍቅር በሙሉ ሰጥቻታለሁ። በነፃነት ነው የምትኖረው። አሁን ተማሪነት ብለኸኛልና አሁን ክላስ ሄዳ ነው ቤት ውስጥ አላገኘናትም እና ለዛ ተማሪ ነች። መምጫ ሰዓቷ በእርግጥ ስንት ሰዓት ነው የሚወጡት? ይወጣሉ። አንዳንዴ ደግሞ ጠብቀናት እሷንም ደግሞ ምናልባት ስለ አባትነት ፍቅር ምን እሷ ምንድን ነው ደግሞ ስለ እሷን ደግሞ ምን ልትሆን ነው የምታገኛት? ምንም ማለት ምን በቃ የሆነ ነገርኩህ አይደል? ተወካይ አይደለሁም አባት ነኝ እኮ። አዎ ገባኝ። ምክንያቱም አንድ ላይ ሆነው እኛ ብዙ ይሄን ወስደህ መሄድ ነው በቃ። ገብቶኛል። የሆነ እንትን ጥያቄ አረካው። ለነገሩ እናንተን ብዙ ይጠረጥራለሁ። ብዙ ምንም ያስጠረጥራል። ሽልማት እያለ ሌላ ነገር ልታዳርግም ትችላለህ። በቃ ምንድን ነው እንዴ? ቆይ የሚያስቆጣ ነገር እኮ አይደለም እየተናገርኩ ያለሁት። እኔ እያልኩ ያለሁት እኮ ልጅ ከመጣች አጋጣሚው ሰዓቱ ደርሷል። ድንገት ከመጣች ነው ተምጣ ፈታ ብላ ነው የምትመጣው ከጓደኞቿ ሻኝታ ተሸኛኝቶ ምናምን እንደዚህ በቃ ነፃ አድርጌ ነው። አዎ አይ ሰዓቱም ስለደረሰ ነው። በዚህ ይሄው ተማሪ ተለቋል በዚህ ሰዓት እንድትመጪ ምናምን አልልም። ይኸውልህ ስታይል አልልም። በቃ መጨረሻ ላይ ወጣ ቀስ ብላ ከጓደኞቿ ጋር ተጫወታ ምን ብላ ነው። አይ እንደ አባትነት ግን በዚህ ደረጃ ያለችን ተማሪ በጣም ነፃ ማድረግ ደግሞ ጥሩ ስላልሆነ ብዬ ነው። ምክንያቱም ምን ይመጣል ያው ልጆች አይደሉ አሁን ያለችበት የትምህርት ደረጃ ምናምን ይሄ ፋየሬጅ የሚባለው አይነት ነገር ስለሆነ በተቻለ መጠን ያው ቅድም ወንድም የዛሬ ተማሪ በእናትህ ያውቃል ራሱ ነው። ጨነቀኝ። ምን የሚያስጨንቅ ነገር አለ? ነገርኩ በቃ ስለ ልጅ መጠየቅ አይ ያን ያክል የሚያስቆጣ ነገር አይደለም እኮ አይደለም። ተምጣና የምትመጣበት ይኸውልህ ተምጣና የምትመጣ ከሆነ ስለ ተምጣና የምትለው ምን ጉዳይ አለ ከሷ ጋር? ቆይ ለምንድን ነው ከኔ ጋር ካወራ ይበቃሃል። በቃ አትቆጣ እንጂ እየተቆጣ አይደለማ። እንዲቆጣ እያረከኝ እኮ ነው። ምን ማለት ነው? የሚያስቆጣ ነገር የለም። ትምጣ ትላለህ እንዴ? ምን ችግር አለ? ችግር ያመጣል? ምን ጉዳይ አላችሁ ከሷ? ችግር ያመጣል? ምንም ችግር የለም። ግን እሷ ትምጣ ምናምን የምትለው ምንድን ነው? ስለዚህ ችግር ከሌለው ጠብቀን የቤተሰብ ፕሮግራም ነው እንዳልኩ ምንድን ነው የምትጠብቀው? ከኔ ጋር ከጨረስ ትወጣለህ። ጨርሰሃል? ምንድን ነው ማን ነው? ምንድን ነው የሚሰማኝ ድምፅ? ማሽ ገብታ ነው እቺ የለችም ብለኛል ነበር። የሆነ ድምፅ እየሰማሁ ምን አጋባ? ብትኖርስ ዝም ብላ ተቀመጥ። ምን ሆነ ነው? ምንድን ነው ችግር አለ? ምንድን ነው? ዝም ብለህ ተቀመጥ። እኔ ጓዳ ልትገባ ነው እንዴ? ቆይ በላ አንተ። ይኸውልህ ቆይ ከመቀመጤ በፊት ቆይ ማን ነው ውስጥ ያለው? ብቻዬን ነኝ ብለኸኝ ነበር። ገብተህ ሊሆን ይችላል። በቃ በጓሮ በየት በኩል ነው? በጓሮ በር ሊኖረኝ ይችላል። ምን አገባ? ይኸውልህ መጀመሪያ ተረጋጋ እያልኩ ነው። ማይ ጋድ አንተ ምን ሆነ ነው? እኔ አይደለ ቤት ያረል እኔ አይደለ ያስገባሁህ? ገብቶኛል እኮ አንተ ነው ያስገባኝ። ቆይ ምንድን ነው ማን ያለው ነገር? እኔ ጠይቃታለሁ። አትግፋኝ፣ እየገፋኝ ነው ሰውዬ። ተረጋጋ። እኔ ነኝ የሚጠይቃት። የዚህ ቤት ራይት የኔና የልጄ ነው አይደል እንዴ? እና ገብቶኛል፣ ግን የለችም ስትለኝ ነበር። አሁን ደግሞ ድምፅ እየሰማሁ ነው። ገብታ ይሆናል ውስጥ ገብተን ምን ችግር አለ እንዴ? ወይ ችግር አለ? ታማም ሊሆን ይችላል። በቃ ምንድን ነው አይደለም የለችም ብለህ ነበር። አሁን ደግሞ ድምፅ እየሰማሁ ስለሆነ እኮ ነው። ውስጥ ያለውን ነገር ማየት አለብን እያልኩ ነው። ቆይ የሚያስፈራ ነገር አለ? ክላስ ናት ብለህ ነበር አይደል? አዳምጠኝ አንተ። ይሄ የኔ ቤት ነው። አንተ እኔ ቤት ውስጥ አንተ ማለት ምን ችግር አለ? ቆይ አንተ አሁን ቆይ ችግር አለብህ? ቆይ ችግር አለብህ ወይ? ምንም ችግር ከሌለብህ ለምንድን ውስጥ ድምፅ ወግድ ምን ማለት ነው? ውስጥ ገባለሁ ይላል እንዴ? ለምንድን ነው ማለት? ምን ችግር አለ? ምን አገባ አንተ ስለኔ ውስጥ? እረፍ፣ ተረጋጋ ብራዘር። ምን አገባ? ይኸውልህ ተረጋጋ እያልኩ ነው። በክብር ነው። ለምንድን ምኑን ነው የሚያጠፋው? ምን አገባ አንተ ስለኔ ቤት? እሺ ስለኔ ቤት አያገባም። ስለኔም ልጅ አያገባም። እሺ ገባ ወይ? ተረጋጋ። ይኸውልህ ተረጋጋ እያልኩ ነው። ዱቄት ነው ማድረግ። ውጣ አንተ። ምን ልታደርግ ነው? ተው ትሰማኛለህ? ምን ልታደርግ ነው? ቁጭ በል አንተ። ልቀቀው። ቁጭ በል እያልኩ ነው። ቁጭ በል። ይኸውልህ ቁጭ በል እያልኩ አለኝ። ይኸውልህ አንተ ምንም አታመጣም። ትሰማኛለህ? ቁጭ በል። እንዳትበላሽ። ወደታች አድርገው። ቁጭ በል። ወደታች አድርገው። ትሰማኛለህ? ቁጭ በል እያልኩ ነው። ይኸውልህ የያዝኩት እሳት ነው። እግርን በጥሼ ነው የምጥልህ።
ግደለኝ ከፈለክ ቁጭ በል እያልኩ ዞር በል ሰማኛለህ ቁጭ በል እያልኩ አንተ ሰማኛለህ አልፈራም ቁጭ በል እንዴ ነችና ሰማኛለህ ቁጭ በል አልፈራም እየሰማኝ ነው አይደል ቁጭ በል እያልኩ ምን ልታመጣ በቤቴ ምን ልታመጣ ምን ቁጭ በል እያልኩ ኧረ ምን ልታረገኝ ዝም በል እያልኩ ነው ይኸውልህ ሰማኛለህ ምንም አታመጣም ቁጭ በል ቁጭ በል እሺ እና ካሜራማን እና ለመቶና ቀበል ቁጭ በል ኧረ እባክህ ቁጭ በል እያልኩ ቁጭ በል ቁጭ በል ይኸውልህ ሰማኛለህ ቁጭ በል ምን ልታረገኝ እንዳሰጠው ቁጭ በል ምን ልታረገኝ በቃ ልታስረኝ ነው እንዴ በቤቴ አልሰጥህም አትሰረኝ በሕግ አምላክ ህግ የማይታወቃላት ቁጭ በል ቁጭ በል አታስረኝም በቤቴ አታስረኝም በቤቴማ አታስረኝም ወይኔ ሚኪ እንትኔንን የምታስረኝ እኔ ሚኪ አስታዋቂ እኮ አንድ ነገር ወደዛ መግባት አችልም ሰማኛለህ ጭንቅላት ነው በትሸምጥለው አርፈህ ተቀመጥ እሺ ሰማኛለህ ይሄ ቁጭ አልኩ አሰርክኝ ከዛስ ወደዛ እንዳትሄድ ሰማኛለህ ወደዛ እንዳትሄድ ቁጭ በል ወደዛ እንዳትሄድ ንቅንቅ እላለሁ በቤቴ አገባም ቁጭ በል ምንም ነገር እንዳታደርግ እየሰማኝ ነው አይደል ምንም ነገር እንድትንቀሳቀስ አልፈቅድም ወይኔ ሚኪ እየሰማኝ ነው ወይኔ አንበሳው ሚኪ ምንድን ነው ልታደርግ የነበረው አንተ ቆይ ምን ልታደርግ የነበረው ንገረኝ እስኪ ምንድን ነው ልታደርግ የነበረው ያልነው ሁሉ ድንፋታ የት ሄደ ፍተኝ ንገረኝ ያልነው ሁሉ ድንፋታ የት ሄደ ፍተኝ ፍተኝ ይኸውልህ እኔ አለኝ ፍተኝ ሰማኛለህ አርፈህ ቁጭ በል እያልኩ ነው ምንድን ነው አርፈህ ቁጭ በል ማለት አንተ አብዛት እያልኩ ነው ትሰማኛለህ አብዛት ነው እያልኩ ያለሁት ተነስ ቁጭ በል ምንድን ነው የምትለኝ ምንድን ነው የምትደነፈው ቁጭ አላልከኝ አይደል ቁጭ አልኩ እና በዚህ ልትመታኝ ነው ከዚህ በላይ በዚህ ልትመታኝ ነው ሰማኛለህ በጥሼ ነው የምጥለው እግርህን እየሰማኝ ነው አይደል ከዚህ በኋላ በጥሼ ነው የምጥልህ አንድ እንቅስቃሴን ከአንተ መስማት አይደረግም ይኸውልህ እሺ እና ምን አድርግ ነው የምትለኝ እየነገርኩ ነው እሺ ምን ያድርግ ነው የምትለኝ አንሳው የዚህን ነገር አታውቀውም አንሳው ሽንታም ዝም በል አታውቀውም አንተ ስላለማወቅ አንተ ለእኔ አትነግረኝም ከዚህ ቦታ ንቅንቅ እላለሁ ብትል ጭንቅላት ነው በጥሼ የምጥለው እየሰማኝ ነው አይደል እሺ ከዚህ ቦታ ንቅንቅ እንዳትል ካሜራማን ውስጥ ያለው ነገር እባክህ ክሊር እናድርግ ናስ ካሜራማን ሄሎ በታች ሄሎ ምንድን ነው ያዩ ካሜራማን ታይ ምን ልጅ እዚህ ጋር እስኪ አይዞሽ እባክሽ ቀስ ብለሽ አይዞሽ እናግዝሽ ነው የመጣነው ተረጋጊ እባክሽ አይዞሽ ሲስ ጥራልኝ እስኪ ልጆቹን ኮንስታብል ስበላት ኮንስታብል እስኪ እናንተ ጋር ትቆይ እስኪ እናንተ ጋር ትቆይ እናንተ ምንድነው እያልክ ያለው መልሳ ልጅን ምንድነው ወደ ነው ሰጠው ክላስ ናት አላልከኝም ነበር በቃ ምንድነው መልስልኝ ክላስ ናት አላልከኝም ነበር ወይ ብያለሁ ምን ታመጣል ብያለሁ በቃ ወደ ነው ወሰድካት ልጅን አንድ ልጅን ኧረ እባክህ ይኸውልህ ሰማኛለህ አንቆሽ ፍተኝ እየሰማኝ ነው አትወራጭሩ እያልኩ ያለሁት ሰማኛለህ ከዚህ በላይ ላደርግ እችላለሁ እያልኩ ነው ተነስ ቁጭ በል ምንድን ነው የሚያወራጭር ወይኔ ተሸነፍኩኝ በል ይኸውልህ ሰማኛለህ እያንዳንዱ ነገር እንድትነግረኝ የምፈልገው እያንዳንዱ ነገር እየሰማኝ ነው እያንዳንዱን ክላስ ናት ብለህ ነበር አይደል ብያለሁ ታዲያ እንዴት እዚህ ልትገኝ ቻለች መልስልኝ እንዴት እዚህ ልትገኝ ቻለች እያልኩ ነው ትንሽ ያው ሰው ከውጭ ሲጠይቅ ምንድን ነው የሚባለው ታዲያ ምንድን ነው ለምን እንደፈለከኝ ሳላቅ ዝም ብዬ እዚህ ካለች ለምን እዚህ ነች እላለሁ እንዴ ለምን እንደፈለክ ካላወቅኩ ማለት ነው አላቅም ይኸውልህ እየሰማኝ ነው አይደል የያዝኩት እሳት ነው ብያለሁ ቅድምም ቢሆን
እግርህን በጥሼ ነው የምጥለው እኮ። ይሄን ክተተው። እሺ ይኸውልህ፣ ዞር ሁሉንም ነገር የምትናገር ከሆነ ብቻ ነው ዞር የማደርገው። እና እሺ፣ እየሰማኸኝ ነው? ምንድን ነው የምናገረው? ኧረ ተው። ልጄ ክላስ ናት ብላለች። አታስመስል። ኧረ ተው ምናምን አትበል። ቅድም ስደነፋ አልነበር? ያሁን ወንድነት የት ሄደ? ይኸውልህ፣ ወይኔ ጉዴ! ይኸውልህ፣ ወይኔ በገዛ እጅ አትወራጭ። አስገብቼ እነዚህ ትሰማኛለህ? በገዛ እጅ አስገብቼ አትበል። ሲጀመር እኛ የጥጥፍና ስራ ነው የምንሰራው። ከየት አወቁብኝ? ከየት አመጡ ይሄን ጥቆማ? ይሄን መረጃ ከየት አገኙ? ወይኔ ወይኔ ወይኔ! ሚኪ ተዋረድኩ። እንደ ወንዱን ቅድም እንደ ወንድ ነኝ ስትል ነበር። ወንድ ነኝ። ይኸውልህ አትዝረጥረጥ። መጀመሪያ ዝም ብለህ አዳምጠኝ። እሺ ላዳምጥ። የለችም ብለህ ነበር አይደል? አዎ። እንዴት ቤት ውስጥ የምትኖርቻለች? ያው እኔ የት እንተዋወቃለን? የት እንተዋወቃለን? የት እንተዋወቃለን ማለት ስለ ልጅ መናገር መተዋወቅና ለመተዋወቅ ይጠይቅ። እቺ ሰው ስጠይቅ እኮ ሄዳለች፣ ድናለች፣ ዳናለች፣ በራለች፣ ነጥቃለች፣ መጥቃለች ነው የሚባለው። ኧረ እባክህ እንደዛ እያልክ ነው አንተ ነገሮች የምትሸፋፍነው እኮ። ሲወርድ ሲዋረድ እኮ ከአባቶቻችን ምን አለ? ክላስ አለ ዛሬ። ለምንድን ነው ክላስ? ሽማግሌ እግር አልደክም። ይኸውልህ ዞር አድርገህ ነው እንጂ እኮ የምታወራው። ይኸውልህ ማለት ዞር አድርገው ማለት ምን ለማትፈልገው? ቤት አለች ልበል? ቤት አለች ልበልልህ? ብትል ችግር አለ? አሁን ምንድን ነው የምትለኝ? እጄን ፍታ። እኔ አልችልም እንደዚህ አይነት ነገር። ፍታው እጄን። መቼም ነው የማልፈታው። ትሰማኛለህ? እሺ። በእጅ መታሰርህ እንዲደንቅ አልፈልግም። ከዛ በላይ ላደርግ እችላለሁ እያልኩ ነው። የምትሰማኝ ከሆነ አሁን ነገሮችን በሙሉ ትነግረኛለህ ወይስ ውጭ ያሉትን ፖሊስ ጣቢያ ነግሬያቸው? ምንድን ነው ነገሮችን በሙሉ የምትለው? መግባባት እኮ ነው አሁን እኔ እና አንተ ያለብን። በቃ በምን መልኩ ነው አንዴ የሆነ ነገር ሆኗል። በቃ ተግባብተና ምንድን ነው የሆነው? አትፋታኝም እንዴ? በቃ ምንድን ነው አንተ ወዴት ነው የምትሄደው? ጥሩ መግባባት ነው። እንደዛ ከሆነ እንግባባ። በቃ እኮ እንደሱ አስማማኛ። ይህን ዞር አድርገው። ጥሩ ክትታ መጀመሪያ አዳምጠኝ። ይሄ ችግር የለውም አዳምጠኝ። እንደዚህ ታቀባብለዋ። በቃ ዞር አድርገው። እኔ አይመቸኝም፣ ሀሳብም አይመጣልኝም። እንዴ ዞር አድርገው። ጥሩ ሁሉንም ነገር እንድትነግረኝ ነው የምፈልገው። ለምሳሌ ምንድን ነው ሁሉን ነገር? ምን ሆነች? እንግባባ ብለህ ነበር እኮ ረሳኸው እንዴ? እሺ እንግባባ። እሺ ጥሩ። ይኸውልህ ማውራት ያለብን ነገር በሙሉ ታወራለህ። አይ የምትል ከሆነ ግን ውጭ ላይ ብዙ ፖሊሶች አሉ። ለእነሱ ከሰጠው በኋላ ዘብጥያ ውስጥ እንደምትወድቅ እንዳትጠራጠር። ስራ ይበላሻል። እንደዛ ስራ ይበላሻል አይደል? እንደዛ ከሆነ ደግሞ ሁሉንም ነገር አንድ ሳታስቀር እንድትነግረኝ ይፈልጋል። ሁሉንም ነገር አስፈላጊ ነው። እየነገርኩ ነው። አማራጭ አለ? ከተግባባን አስፈላጊ ነው። አማራጭ አለ? ከተግባባን አስፈላጊ ነው ወይ? ይኸውልህ አማራጭ አለ። ከተግባባን አንድ ለዛ እኮ ነው የምንግባባው ስትነግረኝ ብቻ ነው። እየሰማኝ ነው አይደል? የምንግባባው ስትነግረኝ ብቻ ነው። ሁለተኛ ድጋሚ ጥያቄ ብታነሳብኝ ተነስቼ ሰዎቹን ነው የምጠራቸው። ያ እንዲሆን የማትፈልግ ከሆነ በትክክል ብቻ ለምጠይቅ ጥያቄ ብቻ መልስ ስጠኝ። ስለዚህ እየጠበቅኩ ነው። ምንድን ነው ምን ልንገርህ? ልጅህ በክላስ ሰዓት እዚህ ምን ታደርጋለች? እንደዚህ ደክማ ጉንፋን ይዟት ይሆናል ለማለት ምንድን ነው? ይኸውልህ አሁን ድብብቆሽን ተዋለህ አትተውም። ሁሉንም ነገር እንድትነግረኝ ነው የምፈልገው። ሁሉንም ነገር እሺ። ይኸውልህ እንደዚህ እንድትሆን አይደለም። ትሰማኛለህ? ልክ እንዳላስገባህ አሁን ለምጠይቅ ጥያቄ ብቻ ቀጥተኛ መልስ ነው። እሺ። በክላስ ሰዓት ምን ታደርጋለች ልጅ እዚህ ውስጥ? ያ የሴት ወግ ደርሷት ይሆናል ወይ? ሴት ወግ ነው። ያው ጉንፋንም ወጣት የለችም። ለምን አስባልክ? እንደዛ እኮ ነው። ሁሉ ነገር እኮ አይነገርም። እንደዛ እኮ እንደዛ እኮ ገብቶሃል አይደለ? ቤት ውስጥ ያለውን ነገር ሁሉ እኮ አይዘረጠጥም። አሁን ሁሉንም ነገር እንድትነግረኝ የተነጋገርነው ሰውዬ ነገርኩህ አይደል? እንደ ጉንፋን ያ አለ አይደለ? ጉንፋን ወይ የሆነ ነገር የሴት ወግ ምናምን ባል ነገር አለ። ያ ፊትም እንደዚህ ብዙ ጊዜ እንደዚህ ስለምትል በቃ እኔ ብዙ አልጫንም ብያለሁ እኮ ቅድም። ስለዚህ ያው የሴት ወግ ስለሆነች ነው እንደዚህ የሆነችው እያልከኝ ነው? አዎ እንደዚህ በቃ እርግጠኛ ነህ? ራሴን ምን ይሉ የለ ሴቶች። እርግጠኛ ነህ? አሁንም መሸፋፈን እየሞከርኩ። ካሜራማን ካሜራውን አጥፋልኝ። ሰማኛለህ? ከዚህ በላይ ቀጠቅጣለሁ። ከዚህ በኋላ ዳግመኛ ካሜራ ካስጠፋው እገልሃለሁ። ሰማኛለህ አይደል? ተረስ
ይኸውልህ ከዚህ በኋላ ምንም ደግሞ ነገር የለም። ዙሪያ ጥምጥም አትሄድ። ቀጥታ ለምጠይቅ ጥያቄ ብቻ ነው እንድትመልስልኝ ፈልግ። ለምንድን ነው ክላስ ውስጥ የሆነችው? ምንድን ነው የሆነው ነገር? ሁሉንም ነገር ንገረኝ እያልኩ በቃ ይኸውልህ፣ እንዴት መሰለህ፣ ይኸውልህ እኔ አላስረዝምም። ይኸውልህ እኔ በተፈጥሮ እንዲህ ያን ነገር እንትን ብዬ አላውቅም። እኔ ይኸውልህ የእሷ እናት በፍቅር ነበር። ይኸውልህ አትንተባተብ፣ መጀመሪያ በስርዓት ንገረኝ። ይኸውልህ እኔ እንደ ወንድም እንደ ወጣት ነው ማዳመጥ። ትሰማኛለህ አይደል? ቀስ ብለህ በስርዓት እንድትነግረኝ ነው የምፈልገው፣ ሁሉንም ነገር አንድ ሳታስቀር። በቃ ይኸውልህ ምን ሆንን መሰለህ፣ እውነት ነው የምነግርህ። ሁለተኛ እኔ እንዳትል፣ ያው የምንግባባው ያው ሚዲያ ላይ ምን ላይ አላስወጣህም ስላልከኝ ነው አይደል? እንዴ ነግረኸኛል ቅድም። ያው መግባባት እንግዲህ እውነት በመናገር ነው። እውነት በመናገር ደግሞ እኔን አሳልፈህ ለሌላ ሰው አትስጠኝ። ጥሩ፣ እሱን አላደርግም ብያለሁ። በቃ ይኸውልህ እንዴት መሰለህ፣ ከተጋባም በኋላ ያው በቃ ቅድም ባልኩ መስመር ተለያየን። እኔ ሌላ ሴት ጋር ምናምን መሄድ አይመቸኝም። ገብቶሃል አይደለ? ማለት ከባለቤት ጋር ተለያየ። ቅድምም እሱም ብለህ ነበር እኮ። ያው የለመድከው ነገር አስቸጋሪ አይደል? ሲታገባ ያው አዲክትድ ነው የምትሆነው። ገብቶሃል? ትለምዳለህ። ያው እንግዲህ እኔ ሌላ ጋር እንደዚህ ሌላ ወንዶች ሌላ እንትን ውጪ መሄድ ምናምን ያው አይመቸኝም። ማለት አልገባኝም። እንደ ሌሎች ውጭ መሄድ አይመቸኝም ማለት ሌላ ሴት ጋር መሄድ አይመቸኝም። ግልጽ እየነገርኩህ አይደል እንዴ? በቃ ይገባሃል ማለት ከሚስት ጋር ከተለያየ በኋላ ነው? አዎ። እሺ በቃ ከዛስ? በቃ ሁለታችንም ነን። በቃ እዚህ ነገሩን እያደረሰበስከው ነው። ሁለታችንም ነን ማለት ከልጅ ጋር? አዎ እኔና ልጄ በቃ ሚስት ጋር ከተለያየ በኋላ ከእሷ ጋር ነው ያለሁት አልከኝ አይደል? አዎ ከእሷ ጋር ነው የምትኖረው ልጅ ስለሆነች። አልገባኝም። ግልጽ ልታደርግልኝ ነው ፈልገው። እንዳልኩ እኔ ያው ትቼ ነበር ብዙ ነገር ትቼ በቃ እንደዚህ ከውጭ ሲገባ እናት እንዴት ብዬ ልግለጽ? አለ አይደለ ያው እኔ ከውጭ ውዬ ሲመጣ በቃ አንዳንድ ጊዜ እንዴት ነው እያደገች ስትመጣ ወደ አሁን ያው የ9ኛ ክፍል ተማሪ ነች ብያለሁ አይደል? በቃ እንደዚህ በቃ ትመጣለች፣ ላይ ትወጣለች። ያው ልጅ አይደለች በቃ እንዲህ በቃ ከኔ የምተኛበት ጋር ነው፣ ከኔ ጋር ነው። እኔም ሲታጠብ እሷም ስትታጠብ ምን ስትል በቃ አለ አይደለ? በቃ የሆነ ሰዓት ላይ በቃ እና ጠበኝ ብላኝ በቃ እዛ በቃ እዛ እንዴት እንደሆነ በቃ የሆንኩትን አላውቅም። በዛ በቃ ለመድን በቃ በዛ ከዛ ጊዜ ጀምሮ በቃ አለ አይደለ? ከዛ በኋላ በቃ ያው ለመምራት ለመግለጽም አይመችም እና ይሄ ነው በቃ ለመግለጽም አይመችም ማለት ስታደርገው አልከበደህም? እንደዚህ ስትናገረው ከበደህ? ይከብዳል፣ ግን ምን ታደርጋለህ? አለ አይደል? ምንድነው ምን ታደርጋለህ ማለት ጀብድ እንደሰራ ሰው ምንድነው? እኮ ስህተት ብቻ አይደለም። አንድ ነገር ልንገርህ፣ ልጅህን እንደዚህ በማድረግ ተሳሳትኩ አይደለም የሚባለው። ስህተት ብዙ አይነት፣ ይሄ እኮ ስህተት አይደለም። ሰማኛለህ አይደል? ልጅህ ናት አይደል? ልጅ ነች። የአብራክ ክፋይና እንዴት አስችሎ ነው አንተ እንደዚህ ልታደርግ የቻልከው? ያው የሰይጣን ነገር አለ አይደለም? ያው ሰው ስሜት ስጋ ለባሽ በቃ ምን ላድርግ። ሲቀጥል ቅድም ክላስ ናት ብለኸኝ ምን ላድርግ። አሁን ደግሞ እዚሁ ነች አልክ። ለማምለጥ እኮ ነው። ለምንድን ነው ትምህርት ቤት ያልሄደችው? ያው አላ ነገርኩህ እኮ። ይኸውልህ አንተ በጣም አረመኔ የሆንክ ሰው ነህ። ትሰማኛለህ? በጣም ጨካኝ የሆንክ ሰው ነህ። አንተ እንዴት የገዛ ልጅህን ምን አይነት ህሊና ነው ያለህ? ምን ልሆን በእናትህ ምን ላድርግ? እሱን ማሰብ የነበረብህ ይህን ነገር ከመፈጠሩ በፊት ነበር። ያው ይህን ነገር አንተ አደራህን በእናትህ ለአንተ እንደዚህ ግልጽ አድርጌ ነግሬሃለሁ። ለሌላ ሰው ይህን ነገር እንዲህ ነው ብለህ አደራህን። ለሌላ ሰው ባልናገር ግን ህሊናን እኔ ተሳስቻለሁ። አንዴ አይደለም አንዴ ብቻ ተሳስቻለሁ ማለት ምን ማለት ነው? ይኸውልህ አንድ ነገር ልንገርህ። ሲጀመር እኔ ከአንተ ጋር እዚህ የማቃጠለው ጊዜ የለኝም። ተነስ ወደ ፖሊስ ጣቢያ። ኧረ በእናትህ ሰማኛለህ? በመግባባት አይደል እንዴ? የምን መግባባት ነው? ከአንተ አይነት ሰው ጋር ነው እንዴ እኔ የምግባባው? ኧረ ተው በእናትህ ሰማኛለህ? ከአንተ ጋር ምንም የማቃጠለው ጊዜ ሂሩጣ እያልኩ ነው። ሂሩጣ
እንግዲህ ውድ ተመልካቾቻችን የተፈጠረውን ነገር አይታችኋል። ለማለት ትንሽ አስቸጋሪ ነው ማለት ሁኔታዎቹ የነበሩበት ጊዜ። በእርግጥ እህታችንም እንግዲህ ከነ ኮሎኔል ጋር ከነ ምን ማለት እንዳለብኝ አላውቅም ከስራ ባልደረቦቼ ጋር ነበረች። እኔም ራሱ ማለት ማመን ስላልቻልኩ የነበረችበትን ሁኔታ ምናምን ጥሩ አልነበረም። እሱን እንግዲህ ወደ ፖሊስ ጣቢያ ሄዶ ዋጋውን የሚያገኝ ይሆናል። እህታችን ደግሞ ትንሽ የስራ ባልደረቦቼ ትሪት ካደረጓት በኋላ እሷን ማናገር ስላለብን ነው ይዘናት የመጣ ነው። እና ሰላም እህቴ፣ እንዴት ነሽ? ራስሽን አስተዋውቂልንና ስለተፈጠረው ነገር አንዳንድ ነገር እንድትነግሪኝ ፈልጌ ነበር። መጀመሪያ አይመጣማ እንደማይመጣ በምን እርግጠኛ ሆኜ? እሱ ምንም አይመጣም። ይኸውልሽ የኛ የስራ ባልደረቦች ወደ ፖሊስ ጣቢያ ወስደውት ዋጋውን የሚያገኝ ይሆናል። እንዴት ልመንህ እንደማይመለስ? ይኸውልሽ ምንም ችግር የለውም። እኛ ብዙ ስራዎችን ሰርተናል፣ ብዙ ነገሮችን አይደለም ይሄን ከዚህ በላይ ያሉ ችግሮችን በሙሉ የፈታን ሰዎች ነን። ለዛ ነው እንደዛ ያልኩሽ። ብቻዬን አይደለሁም፣ የስራ ባልደረቦቼም አሉ። ከነሱ ጋር በመሆን ነው ይሄን ተመልሶ አይመጣም እያልኩሽ ነው። እሱ ምንም ችግር የለውም። ይኸውልሽ ተረጋጊና ማስረጃዎች ስለሚጠቅሙን ነው እኛ አንቺን ለማናገር በዚህ ሁኔታ ውስጥ ራሱ የግድ ማናገር ስላለብን ነው፣ መረጃዎችን መውሰድ ስላለብን ነው አንቺን ያወራንሽ በዚህ ሰዓት። ተረድተሽኛል አይደል? ገብቶኛል። ግን ተመልሶ እንደማይመጣ ምን ያህል እርግጠኛ መሆን እችላለሁ? እሱ ችግር የለውም። ከዚህም በኋላ አብረንሽ እንዳለን ልናሳይሽ እንፈልጋለን። እዚህ የምትፈልጊውን ነገር ማሟላት እንችላለን። ምንም አይነት ሰቀቀን ውስጥ መግባት የለብሽም። ከጎንሽ ነን። እንድታስቢ ስለማልፈልግ ነው እንደዛ ያልኩሽ። ማለት በደንብ እንድትነግሪኝ ስለፈለግኩ ነው። ይኸውልሽ ይገባኛል፣ ስጋት ፍራቻ አለብሽ። እኔ መርማሪ ጋዜጠኛው ወንደሰን እባላለሁ። እሱም የስራ ባልደረባዬ ነው። ስለዚህ የግድ መረጃዎቹን ማወቅ ስላለብን እንዲህ አይነት ሁኔታዎችን ማጋለጥ ስላለብን የአንቺ መረጃ ወሳኝ ሆኖ ስለተገኘ ነው በዚህ ሁኔታ ውስጥ እንድትነግሪኝ የፈለገውና ምንድነው ሲያደርግሽ የነበረ እያንዳንዱን ነገር ከአንቺ አንደበት ምንድነው የተፈጠረው የሚለውን ነገር ከአንቺ አንደበት ማዳመጥ ስለፈለግን ነው በዚህ ሁኔታ ውስጥ እንኳን የምንጠይቅሽ። እሺ ልነግርህ እችላለሁ፣ ግን እንደማይመጣ እርግጠኛ ስታደርገኝ ብቻ ነው። እሱ እንደማይመለስ ችግር የለውም እንዳልኩሽ ነው። ከዚህም በኋላ እዚሁ ሆነን የስራ ባልደረቦቼንም ተመድበው ፖሊሶች ተመድበው ምንም አይነት ስጋት ውስጥ አትገቢ። እባክሽ ተረጋጊና ንገሪኝ። እባክሽ የግድ ስለሚጠቅመን ነው መናገር ስላለብሽ። ባክስተር አንዴ ካሜራማን አንዴ አሁን ተረጋጊና ያለውን ነገር አስረጂ፣ ከዚህ ስሜት ውስጥ በመውጣት ማለት ነው። ምን ብዬ እና ከየት ጀምሬ እንደምናገር አላውቅም። ምን ብዬ እንደምናገርም አላውቅም። በጣም ነው የሚከብደው፣ መናገር እራሱ አልችልም። በቃላት ራሱን ለመግለጽ ከሚከብደው በላይ ነው የሚከብደው። ምን ብዬ ልነግርህ እንደምችል አላውቅም። ያው እናቴ በሞት ካጣኋት በኋላ የምኖረው ከአባቴ ጋር ብቻ ነው። ሌላ ዘመድ ምንም የለም። ሁለታችን ብቻ ነው እዚህ ቤት ውስጥ የምንኖረው ነው። ሁለታችን ብቻ የምንኖረውና በቃላት እኔ አላውቅም ምን ብዬ ልገልጽልህ እንደምችል። አባት ለማለት አልችልም። ማለትም አብሮኝ ይኖር የነበረ ሰው ምናልባትም አባቴ ላይሆንም ይችላል። ምናልባት እኔ ስለ እናትሽ አባትሽ ነው ብላ ስላሳየችኝ እንደ አባትም ከእናቴ ጋር አብሮኝ ስለነበረ ነው እንጂ አባቴም ላይሆን ይችላል። ይሄ ሰው ምናልባትም ሌላ ሰው ሊሆን ይችላል። ምክንያቱም አባት በልጁ ላይ እንደዚህ ጭካኔ ስለማያደርግ ማለት ነው። እና እናቴን በሞት ካጣኋት ሰዓት ጀምሮ ከዚህ ሰውዬ ጋር ነው አብረን የምንኖረው እና በጣም ብዙ ነገሮችን የሚያደርገው በጣም ከአቅሜ በላይ ነው። የማደርገው ነገር ሁሉ የሚያደርግብኝ ነገር ከምነግርህ በላይ ነው። የሚሆነውና የሚያደርገው ነገር ሁሉ ከአቅሜ በላይ ነው የሚሆነው።
በቃ ያላግባብ ከሚገባው በላይ ስራም የቤቱን ስራም ኃላፊነት እንደ ኃላፊነት ተሰጥቶኝ ብቻዬን ነው የምወጣው። እሱም ሲወጣ ሲገባ ፊት አይሰጠኝም፣ ምንም መልካም ፊት አይሰጠኝም። በዛ ላይ በወጣ በገባ ቁጥር የማይሆን ነገር ያደርገኛል እና እዚህ ላይ ምንም መልካም ፊት አሳይቶኝ አያውቅም። ሁሌም የተኮሳተረ ፊት፣ ሁሌም የሚያስጠላ ፊት እና በቃ በጣም የሚያስጠላ ህይወት ነው እየኖርኩት የነበረ። ትምህርት ቤት ተማሪ ነኝ እና ትምህርት ቤት ሁሌም አልቀርም። ቦርሳዬ፣ ደብተሬ፣ መጽሐፌ፣ ሁሉ ነገር መጽሐፎችም ሁሉ ነገሮችም ተሟልቶልኝ ነው የምሄደው። ትምህርት ቤት ሁሉ ነገር ተሟልቶልኝ ሲሄድ ደልቶኝ የምኖር አይነት ሰው ነው የምመስለው። ግን እንደዚህ አይነት ህይወት የለኝም። ውስጤ ሌላ ነው። ውስጥ ያለኝ ማንነት ሌላ ነው። ትምህርት ቤት ሲሄድ ደግሞ ሌላ ሰው ነው። ለባብሼ ስለምሄድ ዩኒፎርሜ ምናምን ሁሉ ነገር ተሟልቶልኝ ነው የምወጣው። ምክንያቱም ብቻችንን ስለምንኖር ሁሉ ነገር ተሟልቶልኝ ነው ሰው እንዳዩ የምፈልገው፣ ለእይታ የምፈልገው ሁሉ ነገር ተሟልቶልኝ፣ በትምህርት ቤትም ደረጃ ሁሉ ነገር ተሟልቶልኝ ምናምን። በእርግጥም የደረጃ ተማሪ ነበርኩኝ ዛሬ ባያረገው እና ያው የደረጃ ተማሪ ስለነበርኩኝ ሁሉ ነገሩ ሙሉ ነው እና ትምህርት ቤትም አሁን ላይ ውጤት እየቀነሰ ሲመጣ ከተማሪዎች ጋርም ከአስተማሪዎች ግን ከዳክተሮች ጋር መግባባት አልቻልኩም። ምክንያቱም ያላግባብ ነው ውጤት እየቀነሰ የመጣ ያላግባብ ማለት ነው። ከሚገባው በላይ ነው ውጤት እየቀነሰ የመጣ እና ለምንድን ነው ውጤትሽ የሚቀነሰው? ደብተር አለሽ፣ መጽሐፍ አለሽ፣ ምንድን የጎደለሽ ነገር ምን ጎሎሽ ነው እንደዚህ ውጤትሽ እየቆለቆለ ያለው? ለምንድን ነው የሚቀነሰው ውጤትሽ ይሉኛል። እና የውስጤን ማን ያውቃል? የውስጤ ያለው በውስጤ ነው። በቤት ውስጥ የቤቱ ስራ በሙሉ ኃላፊነት የሚሰጠኝ ለኔ ነው። ሙሉ ነገሩን የምወጣው እኔ ነኝ። ከዛ ላይ ደግሞ እሱ የሚሆንብኝና የሚያደርገኝ ነገር አለ። ይሄ ተደምሮ እንዴት ሊሆን እንደዛ ሊሆን ይችላል? እና ጥያቄ ነው የሚሆንባቸው። እዛ እንዲነግራቸው ምናምን ይፈልጋሉ። ግን እኔ ደግሞ ይሄን እንዴት ብዬ ልናገር? እንዴት ብዬ ነው የምናገረው? ለተማሪም ቢሆን ራሱ ይሄን ለአንዱ ብናገር እያለ ከተማሪ ተደርሶ ለእኔስ የሚሆነው የስሜት ነገር ሳስበው ለማንም ማውራት አልፈልግም። ለማንም አስተማሪዎችን ብዙ ጊዜ እንደዚሁ ሊያውጣጡኝ ብዙ ጊዜ ሞክረዋል። ለምንድን ነው ውጤትሽ የሚቀንሰው? ምንድን ነው የቸገረሽ ነገር? ለምንስ ትቆዝሚያለሽ ይሉኛል። ብዙ ጊዜ ትምህርት ቤት ሄጄ ብቻዬን ነው የምቀመጠው። ምክንያቱም በቃ ምንም ደስተኛ አይደለም፣ ህይወት የለኝም፣ ምንም ደስታ የለኝም። እና ለምን እንደዚህ ብቻሽን ትሆኛለሽ ምናምን ብለው ሲነግሩኝ ምናምን ሲጠይቁኝ እኔ የማውራት ፍላጎት የለኝም። ከአስተማሪም ጋር ሆነ ከተማሪ ጋር የማውራት ፍላጎት የለኝም፣ ፈቃደኛ አይደለሁም። እና ለምን ብቻሽን ትቀመጫለሽ ምናምን ብለው ብዙ ጊዜ ጥያቄ ይጠይቁኛል። በእርግጥ ምልሽ በጣም ከባድ ስለሆነ ነው እነሱም የማትፈርጅባቸው። የደረጃ ተማሪ ነበርሽ፣ ከዛ ደረጃሽም ይቀንሳል። ይሄ ነገር ሲፈጠርብሽ ለአንድም ሰው ለማማከር እንኳን ፈቃደኛ አልነበርሽም? በእርግጥ አንድ ጓደኛ ያለች የምታውቅ ለእሷ ብቻ ነው የነገርኳት። ለእሷ ራሱ ልነግራት ፈቃደኛ አልነበርኩም። የሆነ ሰዓት ላይ የማይሆን ሰዓት ላይ መጣችና በቃ በጣም ስታስጨንቀኝ ነገርኳት። ማለትም አባቴ ቤት ውስጥ ነበር። ማለት አባት ለማለት ስለቢከብደኝም አብሮኝ የሚኖረው ሰውዬ ቤት ውስጥ ነበረ እና ልክ እሱ ሲወጣ ነው እሷ የመጣችው። ሊወጣ ሲል እሷ መጣች እና ልክ ወጥ ሲወጣ እሷ ስመጣ እኔ እያለቀስኩ ነው ያገኘችኝ። እና ለምንድን ነው የምታለቅሽው? ምን ሆነሽ ነው? ምንድን ነው የሆንሽው? አባትሽ አሁን ሲወጣ ይቼዋለሁ። ለምንድን ነው ምን ታጣላችሁ? በምን ላይ ተጣላችሁት? ምንድን ነው የተፈጠረው ነገር ምናምን ነገር ምናምን። ከዛ ምንም ልነግርሽ ፈቃደኛ አይደለም፣ በቃ ምንም ማውራት አልፈልግም ምናምን ስል ለምን ነው ልትነግሪኝ የማትፈልጊው አለች። ያው በእርግጥ ልክ ነሽ። ያው አጠገብ ያለው ጓደኛ ነገር ጥሩ ነው። ይሄ ነገር ማለት ከስንት ምን ያክል ጊዜው ነው ይሄ ነገር ከተፈጠረ ማለት ማወቅ ከቻልንና ለመረጃም ስለሚጠቅመው እኔ እንደዚህ ብዬ ልነግርህ አልችልም። ምን ያህል ጊዜ እንደሆነ አላውቅም፣ ምንም አላውቅም።
ካሜራማን ናት። በዚህ ሁኔታ ውስጥ እሷን ማናገር ስለማንችል ነው። ይቅርታ እንግዲህ ከታርግ